ዛሬ ከ24ቱ ክፍሎች ከሚለው ከባለፈው ሳምንት ከጀመርነው ርዕስ እንቀጥላለን። ስለ ካህኑ ማውራት እፈልጋለሁ። የዛሬው የመግቢያ ጥቅሳችን ከአንደኛ ዜና መዋዕል ምዕራፍ 24 ከቁጥር 1 እስከ 3 ባለው ላይ ነው የሚሆነው። አንደኛ ዜና መዋዕል ምዕራፍ 24 ከቁጥር 1 እስከ 3 እንዲህ ይላል። የአሮን ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆችን ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምር ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምር ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ስርዓት ከፍሎ መደባቸው። ይሄ የእግዚአብሔር ቃል ነው። አሜን። ሌዋውያን የሚባል ትልቅ ቡድን አለ። ሌዋውያንም አሉ። በእነዚህም ሌዋውያን መካከል 4 የተለያዩ ተግባራትም ነበሩ። ስለ ቤተ መቅደሱ ሰራተኞች ተምረናል። የቤተ መቅደሱ ሰራተኞች በአጠቃላይ ሌዋውያን ተብለው ይጠራሉ። በዚህ ትልቅ ሌዋዊ ቡድን መካከል ሌዋዊም የቤተ መቅደስ ሰራተኛ ብሎ የሚጠራው ትናንሽ ቡድኖች ነበሩ። የመጨረሻው ሳምንት ወይም ከዚያ በፊት የነበረው ሳምንት ላይ ነበር ያየነው። ዛሬ ካህናት ስለተባለው ቡድን እንነጋገራለን። ካህን ለመሆን ማሟላት ያለብን ነገር ምንድን ነው? ካህን ለመሆን ቅድመ ሁኔታዎች አሉ እንዴ? በመጀመሪያ በስጋ ሌዋውያን መሆን አለብን፣ ወይም ደግሞ የሌዊ ነገድ መሆን አለብን። ከዚያ ውጪ ካህን ሊሆኑ አይችሉም። ከሌላ ነገድ መጥቶ ማንም ሌዋዊ ሊሆን አይችልም። ስለዚህ ካህን ለመሆን የመጀመሪያው ቅድመ ሁኔታ ሌዋውያን መሆን ወይም የሌዊ ነገድ መሆን ግዴታ ነው። ሁለተኛው ቅድመ ሁኔታ የአሮን ልጆች መሆን አለባቸው አይደል? ስለዚህ የአሮን ቤተሰብ የካህኑ ኃላፊነት ተሰጥቷቸው ነበረ። ያ ተግባር በአሮን ልጆች መካከል ሊተላለፍ ነበረ። ዘጸአት ምዕራፍ 28 ከቁጥር 1 ዘጸአት ምዕራፍ 28 ከቁጥር 1 ከተመለከታችሁ እንዲህ ይላል፣ አንተም ወንድምህም አሮን ከሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንንም የአሮንንም ልጆች ናዳብን፣ አብዮድንም፣ አልዓዛርንም፣ ኢታምርንም አቅርብ አለ። ስለዚህ እነዚህ የአሮን ልጆች 4 ወንዶች ልጆች ስለ ክህነት ስልጣን የነበራቸው ካህን ሆነው ያገለግሉ ነበረ። ከዚያም በኋላ የአሮን ልጆች ወይም የአሮን ዘሮች መሆን አለባቸው የሚለውን አይተናል። እንደ ካህን ሆኖ ማገልገል አለባቸው ማለት እንችላለን። አንደኛ ዜና መዋዕል ምዕራፍ 24 ከቁጥር 2 እስከ 3 አንደኛ ዜና መዋዕል ምዕራፍ 24 ከቁጥር 2 እስከ 3 ካነበባችሁ እንዲህ ይላል፣ ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምር ካህናት ሆኑ ይላል። መጀመሪያ ላይ 4 ወንዶች ልጆች ነበሩት። ነገር ግን 2ቱ የሞቱት እግዚአብሔር ያልፈቀደውን እሳት ስለተጠቀሙ ነበረ። በዚህ ምክንያት ሞቱ። ወደ አሮን የሄዱት 2 ልጆች ብቻ ናቸው። እነሱም አልዓዛርና ኢታምር ናቸው። ልክ ነኝ? እነዚህ 2ቱ ቤተሰቦች የዘር ሐረጉ ማለቴ በእስራኤል የካህናት ዝርያ ልክ እንደ ዋና ሆኖ ተቀመጡ። ቁጥር 3 እንዲህ ይላል፣ ዳዊትም ከአልዓዛር ልጆች ከያዶ ጋር ማለትም በእስራኤልም የካህናት ዝርያ ሆኖ ማለት ነው። ቁጥር 3ም እንዲህ እያለ ይቀጥላል፣ ስለ ዳዊት ይናገራል። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምር ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ስርዓት ከፍሎ መደባቸው ይላል። ከዚያም 24 የካህናት መደቦች ተፈጠሩ እና በዚህ መሰረት አገልግለዋል። ነገር ግን ስለ ሳዶቅ ልናገር የምፈልገው አስደሳች ታሪክ አንዱ ወደ አዲስ ኪዳን ሲመጣ በአይሁድ መካከል 2 ዋና ዋና ቡድኖች እንዳሉ ታውቃላችሁ አይደል? በአይሁድ መካከል ራሳቸውን እንደ ጻድቃን ሕዝብ፣ እንደ እውነተኛ አማኝ፣ እንደ ታማኝ አማኞች የሚናገሩ 2 ዋና ዋና ቡድኖች አሉ። እነሱም እንደምታዩት ፈሪሳውያንና ሰዱቃውያን ናቸው። ፈሪሳውያንና ሰዱቃውያን። ፈሪሳውያን የሚለው የዕብራይስጥ ቃል ፈሪሳውያን እዚህ ካለው በዕብራይስጥ ቃል የተወሰደ ነው።
እዚህ ጋር የሚታየው የዕብራይስጥ ፊደላትን ነው። ስለ ፈሪሳውያን የሚጻፈው በዕብራይስጥ ቋንቋ እንደዚህ ነው። እግዚአብሔር ይመስገን። ፓራሽ ብላችሁ ልጠሩት ትችላላችሁ። መለያየትን ወይም ደግሞ መነጣጠል ተብሎ ሊተረጎም ይችላል። ስለዚህ ፈሪሳውያን የራሳቸውን ለእግዚአብሔር የለዩ ራሳቸውንም ጭምር ለእግዚአብሔር የለዩ ሰዎች ማለት እንችላለን። በመጽሐፍ ቅዱስ ውስጥ መለየት ማለት ምን ማለት ነው? መቀደስ ማለት ነው አይደል? ስለዚህ ፈሪሳውያን የመጀመሪያ ሐሳባቸው አጀማመራቸውም መለየት ነው። ከዚህ ዓለም ኃጢአት መለየት ይፈልጋሉ። ከነዚህ ዓላማ ተነጥለው ዓለማዊ ከሆነው ፍቅርም ተነጥለው እንደ እግዚአብሔር ቃል ራሳቸውን ለእግዚአብሔር ቃል ያስገዙ ሰዎች እና የተለዩ ሰዎች መሆን ይፈልጋሉ። ራሳቸውን ለእግዚአብሔር መለየት ይፈልጋሉ። ቅዱስ ሰዎችም መሆን ይፈልጋሉ። ፈሪሳውያን ብዙ ሕጎችና ፖሊሲዎች፣ ደንቦች ነበሯቸው። ቅዱስ ለመሆን ወይም ደግሞ ተለይቶ ለመራመድ ይጠቅማሉ ብሎ ያሰቧቸውን አስቀምጠው ነበረ። ሕጋዊ የሆኑ መንገዶች አሉ ብለውም ያምኑ ነበር። ግባቸውም ይህ ነበረ። በእግዚአብሔር ፊት ቅዱስ መሆን ይፈልጋሉ፣ መለየት ይፈልጋሉ፣ ተለይተውም መኖርን ይፈልጋሉ። ለእግዚአብሔር እንዴት መለየት እንደሚቻል፣ ለእግዚአብሔር እንዴት ቅዱስ መሆን እንደሚቻል፣ እንዴት ቅድስና መጠበቅ እንደሚቻል ትክክለኛው ሞዴል እኛ ነን ይላሉ። እነዚህን የመሳሰሉት ብዙ ደንቦችን አውጥተው ነበር። ብዙ ሕግ አጥንተዋል። ሕግን በቃላቸውም ይዘዋል። በጣም የተገደበ የአኗኗር ዘይቤም አላቸው። በዛሬው ዘመን እንደ ምሁራን ናቸው። እንደ ስነ መለኮት ሴሚነሪ እና ኮሌጆች ላይ የሚገኙ ፕሮፌሰሮች አይነት። ኢየሱስን ቢቀበሉ ብቻ ፍጹም የሆኑ ነበር። ለነሱ ፍጹምና ለእግዚአብሔር ዕቅድ ፍጹም ብሎ የሚቆጥሩት ያ አልነበረ። ሁለተኛው ቡድን ሰዱቃዊ ይባላል። ልክ እንደ ሴዴስ እንደማለት ነው። ሴዴስ የመጣው ከዕብራይስጥ ቃል ሲሆን ሳዶቅ ከሚለው ነው። ሳዶቅ የልጁ ስም ነው። የኤላል ልጅ ስም ዛድ ነው አይደል? ከካህናቱ አንዱ ከኤላል ዘር ውስጥ ካሉት ታዋቂ ካህን አንዱ ዛድ ነው። ይሄ ሴዴስ የመጣው ከዕብራይስጥ ቃል ሳዶቅ ነው። ስለዚህ ሴዴ የነሱ ፍቺዎችን የሚያጠቃልል ነው። የነዚህ መለያዎች ደግሞ ምንድን ናቸው? የካህናት ስብስብ ናቸው። ልክ ናቸው አይደል? ሰዱቃውያን የካህናት ስብስብ ናቸው። ቻድ ማለት ጻድቅ ማለት ነው። የጽድቅን መንገድ የሚከተሉ አይነት ናቸው። ስለዚህ ካህን እንደመሆናቸው መጠን ትክክል የሆኑትን ጽድቅ የሆኑትን ያውቃሉ ብለን ልንገምት እንችላለን። ጻድቃን ሰዎች መሆን ይፈልጋሉ። ጻድቅ ሰዎችም መሆን ይፈልጋሉ። እነዚህ ከበፊቶቹ የሚለዩት በዚህ መንገድ ነው። ጽድቅን ነው እንከተላለን የሚሉት። የሳዶቅ ሰዎች ስለሆኑ ሰዱቃውያን ተባሉ። ይህ ሳዶቅ የምንለው የዘር ሐረጉ የመጣበት ስለሆነ ነው። ሆኖም በአይሁድ ባህል ውስጥ ያሉ ካህናትም የአገሪቱም መሪዎችም ነበሩ። ልክ መስለውም ስለሚታዩ ኃያላን ሰዎች ነበሩ። ተደማጭነት ያላቸው ሰዎችም ነበሩ። በጣም ሀብታም ሰዎችም ነበሩ። እነዚህ ሰዱቃውያን ከፈሪሳውያን ጋር ሲነጻጸሩ ሰዱቃውያን የበለጠ የተከበሩ ነበሩ። ከፍ ባለ ቦታ የሚኖሩ የበለጠ ሀብታም፣ የበለጠ ታዋቂ ነበሩ። ሆኖም በኢየሱስ ዘመን በዛው አልቀጠሉ። የካህኑን ቦታ፣ የሊቀ ካህናቱን ቦታ ሁሉ እንኳን ሳይቀር ይሸጡና ይገዙ ነበር። ምናልባት በዚህ ሙስና ምክንያት ሰዱቃውያን በሶስት ነገሮች አላመኑም ማለት እንችላለን። ሁሉም ከአይሁድ ነበሩ። ሁሉም ከአይሁድ ነገድ የወጡ ናቸው። ተመሳሳይ መስመርም አላቸው። ተመሳሳይ የዘር ሐረግም አላቸው። ነገር ግን ከዚያ በኋላ በየትኞቹ አካላት እንደተመደቡ አይታወቅም። ነገር ግን ለክርስትና ትልቅ
ቦታ ያላቸውን ሶስት ነገሮች አላመኑም ነበር። በትንሣኤ አያምኑም፣ በመላእክት አያምኑም፣ በመንፈስም አያምኑም ነበር። ፈሪሳውያን ግን ያምኑ ነበረ። ልክ ነኝ አይደል? በጣም የሚያስገርም ትዕይንት ማየት ከፈለጋችሁ በሐዋርያት ሥራ ምዕራፍ 23 ከቁጥር 6 እስከ 9 የሐዋርያት ሥራ ምዕራፍ 23 ከቁጥር 6 እስከ 9 ላይ እነዚህ ፈሪሳውያንና ሰዱቃውያን እርስ በርስ አልተስማሙም። አንዱ ከፍተኛ ስልጣን ካለው ቤተሰብ፣ ሌላኛው ደግሞ ምናልባትም ከድሃ የበለጠ ንጹህና እንደምታውቁት ምሁር ከሆኑ ሰዎች ነው የመጡት። ከፖለቲካ ዳራ የመጣና ገንዘብና ስልጣን ያለው እኩል አይደሉም። እነዚህ ሁለት ቡድኖች ብቻቸውን ቢቀሩ እንኳን ከመከራከር ወደኋላ አይሉ። ስለዚህ የሐዋርያት ሥራ ምዕራፍ 23 ከቁጥር 6 እስከ 9 እንዲህ ይነበባል። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹ ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ጮኸ። ይህንንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎውም ተለያየ። ሰዱቃውያን ትንሣኤም መላእክትም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱንም ያምናሉ። ቁጥር 9 ታላቅ ጩኸትም ሆነ። ከፈሪሳውያንም ወገን የሆኑ ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይም መላእክት ተናግሮት ይሆን ብለው ተከራከሩ ይላል። እዚህ ጋር እየሆነ ያለውን ትዕይንት ተመልከቱ። ጳውሎስ ፍርድ እንዲሰጥበት ቀረበ። እዚያ ከነበሩት ውስጥ ከፊሉ ፈሪሳዊ ከፊሉም ሰዱቃዊ ነበረ። ጳውሎስ ይህን እያወቀ እንዲህ አለ፣ ወንድሞች ሆይ እኔ ፈሪሳዊ ነኝ ባለበት ቅጽበት እነሱም ወንድማቸው እንደሆነ አሰቡ። ለሰዱቃውያን አሳልፈን መስጠት የለብንም ብለውም አሰቡ መሰለኝ። እነዚህ ሁሉ ፈሪሳውያን ጳውሎስን መቃወም አቆሙ፣ መጠየቅም አቆሙ፣ ጳውሎስንም መጠራጠር አቆሙ። እነዚህ ሰዎች ፈሪሳውያን ጳውሎስን ለመከላከል ከጳውሎስ ጎን ቆሙ። ይሄም ማለቴ የሚያምኑትን ሐሳብ ሲናገር አብረው ተሰለፉ ለማለት ነው። ጳውሎስ ላይ ምንም አይነት ስህተት አላገኘንበትም፣ በዚህ ምክር ቤት ጳውሎስን እየተከላከልን መቆም አለብን ብለው አሰቡ። ፈሪሳዊ ነኝ ስላለ ብቻ ምንም ስህተት አላገኘንም፣ ልንፈቅድለት እንችላለን ብለው አሰቡ። እንከላከልለታለን፣ በሱ ላይ ምንም ስህተት አላገኘንም እያሉ ይናገሩ ነበረ። ሰው የተናገረው ቀልድ ይመስላል አይደል? መንፈስ ወይም መልአክ ተናግሮት ይሆናል ብለው ገመቱ። ሰዱቃውያን የማያምኑባቸው ነገሮች ስለሆኑ እነዚህ ፈሪሳውያን ሆን ብለው አሳልፈው መስጠት አልፈለጉም። ሰዱቃውያን ለመውጋትና ጳውሎስን ለመጠየቅ ይህን አይነት ቃል ተጠቅመው ነበር። እሱም የማታምኑ መንፈስ ወይም መልአክ ጳውሎስን የጎበኘውና አንዳንድ ራእዮችን የሰጠው ሊሆን ይችላል ብለው ሐሳብ አቀረቡ። ስለዚህ የሚናገረው ነገር ልክ ነው፣ ራእይ ሊሆን ይችላል እያሉ ነው። በፈሪሳውያንና በሰዱቃውያን መካከል ያለው ግንኙነት ለየት ያለበት ሁኔታም የተፈጠረበት ነበር። የቱ ጋር እንደሚለያዩም ጳውሎስ ጠቀሰ። ሁለቱንም እንደገለጽኩት ሁለቱም ቡድኖች መጀመሪያ ላይ የተፈጠሩት ለጥሩ ግቦች ነው። ንጹህ ለመሆን፣ ቅዱስ ለመሆን፣ ጻድቅ ለመሆን ጥሩ ግብ ይዘው ነበር የተነሱት። ሆኖም ጊዜ እያለፈ ሲሄድ እርኩሰቶችንና ኃጢአቶችን አስገቡ። ትዕቢት ገባባቸው። እናም ሊገነዘቡት አልቻሉም። ኢየሱስ ክርስቶስን ሊቀበሉ አልቻሉም። እናም በዚህ ምክንያት እነዚህ ሁለት ጻድቃንና ቅዱስ ነን ብለው የሚጠሩ አካላት ጻድቅም ቅዱስም ሊሆኑ አልቻሉም። ግባቸውን አጡ። እንደ ተቃዋሚም ሆኖ ቆሙ። ኢየሱስ ክርስቶስን የሚቃወሙ ሰዎች ሆኑ። ልክ ነኝ አይደል? አሁንም እስኪ ወደ ካህናቱ እንመለስ። ካህን ማለት የምንችለው የአምልኮ ስርዓት ወይም መስዋዕት የሚያቀርብን ነው። ካህን የአምልኮ ስርዓት የሚያካሂድ ነው። ለካህኑ የዕብራይስጥ ቃል ኮሆን ነው።
በዚህ ገጽ ላይ እንደምታዩት የአምልኮ ስርዓት የሚካሄደው ስነ ስርዓቶች የሚካሄዱበት ልክ በዚህ መንገድ ነው። ቦታው ወይም ግዴታው ሹመቱ በሙሴ ሕግና በሲና ተራራ የተቋቋመ ቢሆንም ካህኑ በፊትም ነበረ። ለእግዚአብሔር መስዋዕት የሚያቀርበው ሰው እንደ ካህን ሊቆጠር እንደሚገባ ይታመን ነበር። ምንም እንኳን ስሙ ወይም ማዕረጉ ካህን የሚል ባይሰጠውም እንኳን በሙሴ ዘመንም። ነገር ግን ለእግዚአብሔር ስርዓት ወይም መስዋዕት የሚያቀርብ ሰው እንደ ካህን ሊቆጠር ይገባል። በመጽሐፍ ቅዱስ ውስጥ ይሄ ኮሆን ለመጀመሪያ ጊዜ ጥቅም ላይ የዋለው በዘፍጥረት ምዕራፍ 14 ከቁጥር 18 ላይ ነው። ዘፍጥረት ምዕራፍ 14 ከቁጥር 18 እንዲህ ይላል፣ የሳሌም ንጉሥ መልከጸዴቅም እንጀራና የወይን ጠጅ ማወጣ፣ እሱም የልዑል እግዚአብሔር ካህን ነበር ይላል። ስለዚህ በዚህ በኩል ልንረዳ የምንችለው መስዋዕትን አቀረበ፣ አምልኮን ሰጠ፣ ለእግዚአብሔር አገልግሎትን አደረገ። ዘፍጥረት ምዕራፍ 12 ከቁጥር 7 እግዚአብሔርም ለአብርሃም ተገለጠልና ይህቺ ምድር ለዘርህ እሰጣለሁ አለው። እሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ ይላል። አብርሃምም መሰዊያን አቆመ፣ መስዋዕትንም ሰጠ፣ ለእግዚአብሔር አገልግሎትን አደረገ። የአምልኮ ስርዓትን የሚያከናውነው ካህን ነው። አብርሃም እንደ ካህን ሊቆጠር ይገባል። አብርሃምም ካህን ነበረ። ልክ ነኝ አይደል? አብርሃም ካህን ነው። ከዚያም ዘፍጥረት ምዕራፍ 26 ከቁጥር 25 በዚያ መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ፣ በዚያ ድንኳን ተከለ፣ የይስሐቅም ሎሌዎች በዚያ ጉድጓድ ማሱ ይላል። ዘፍጥረት 26 ስለ ይስሐቅ ነው የሚናገረው። ይስሐቅም መሰዊያን ሰራ፣ ለእግዚአብሔርም መስዋዕትን ሰጠ። ይስሐቅም ካህን ነበረ ማለት ነው። ይስሐቅም ካህን ነው። ዘፍጥረት ምዕራፍ 35 ከቁጥር 3 ዘፍጥረት ምዕራፍ 35 ከቁጥር 3 እንዲህ ይላል፣ ተነስተም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ አለ። ስለዚህ ይሄ እኮ ያዕቆብ ነው። ያዕቆብም መሰዊያን አቋቋመ፣ ለእግዚአብሔር መስዋዕት አቀረበ። ስለዚህ ያዕቆብም ካህን ነው ማለት እንችላለን። ወንድሞቼና እህቶቼ እኛ የአብርሃም መንፈሳዊ ዘሮች ነን። የአብርሃም ዘር ከሆንን ሁላችንም አማኞች እንደመሆናችን መጠን የአብርሃም ዘር በኢየሱስ ክርስቶስ በኩል ሆነናል። ብዙ ነገሮች ሊያመለክቱ ይችላሉ። ነገር ግን ዛሬ እነዚህ ውስጥ አንደኛው የሆነው የአብርሃም ዘር መሆን ማለት የእግዚአብሔር ካህን ነው የሚለውን ለመግለጽ ነው። የእግዚአብሔር ካህን ነን፣ ምክንያቱም አብርሃም ካህን ስለነበረ፣ ካህኑም በደም ዘሩ ብቻ ስለሚተላለፍ የአብርሃም ዘሮች ብቻ ናቸው ካህናት ሊሆኑ የሚችሉት። እግዚአብሔር ሌዋውያንን በትክክል ያቋቋመው በዚህ መንገድ ነው። ሌዋውያን እስከሆናችሁ ድረስ የሌዋውያንን አገልግሎት ማገልገል አለባችሁ። ግን የካህኑ የአሮን ዘር ከሆናችሁ ደግሞ ካህንም መሆን ትችላላችሁ ማለት ነው። ነገር ግን አብርሃም ካህን እንደነበረ እንደምናየው ልክ እንደዚሁ የአብርሃም ዘሮች ካህናት እንደነበሩ እናያለን። ዛሬ የአብርሃም ዘር ከሆንን መጽሐፍ ቅዱስ እንደሚለው የንጉሥ ካህናት ተብለን ከተጠራን የእግዚአብሔር ካህን እንድንሆን ተጠርተናል። አሜን። ዛሬ ማታ ሁላችሁም እንደ ካህን ኃላፊነታችሁን እንድትቀበሉ ለሱ እንደ ካህን እንድታገለግሉ በጌታ ስም ሁላችሁንም እባርካችኋለሁ። ለእናንተም ጸልያለሁ። አሜን። እነሱ እንዴት እንደተሾሙ፣ ካህናት እንዴት እንደተሾሙ፣ በዘይት እንዴት እንደተቀቡ፣ በቅባት እንዴት እንደተሾሙ ከተመለከታችሁ የሥርዓቱ ስም ሰዎችን በዘይት መቀባት ከሥርዓቶቹ አንዱ ቢሆንም ትክክለኛው ግን በእግዚአብሔር የተሰጠው ሹመት ነው። ተረኛ ተሿሚን ለማቋቋም ልክ እንደዚሁ የሹመት ሥርዓትን ይከተላሉ። ሕመምተኞች እንደሚፈወሱት ማለት ነው። ቅባት እነሱ ላይ ይሆናል፣ ከዚያም ይፈወሳሉ። ተረኛ የሥራ ኃላፊነት ለመቋቋም የሚሾመውም በዚያ መንገድ ይገለጻል። ልክ እንደዚህ የተሾሙት ማገልገል ይጀምራሉ። በቤተ ክርስቲያናችን በኮሪያ ፕሬስቢቴሪያን ቤተ ክርስቲያን ይህንን ሹመት ለማድረግ 3 ቦታዎች አሉ። ነገር ግን እንደምታውቁት እንደ ፓስተር፣ ሽማግሌና በሶስተኛ ደረጃ የተሾሙ ዲያቆናት አሉ።
በሹመት ወቅት በፕሬስቢቴሪያን ቤተክርስቲያን ውስጥ ሁለት የተለያዩ ዲያቆናት እንዳሉ አስቀድሜ ያስረድቻችሁ ነበረ። የተሾሙ ዲያቆናት የሚቀበሉት ከሌላ ቀደምት ዲያቆናት ነው። መደበኛ ዲያቆናት ብለን ልንጠራቸው እንችላለን። መደበኛ ዲያቆናት ማለት በየዓመቱ ይህንን ስርዓት የሚያደርጉ ናቸው። እንደ ዲያቆንም መመደብ አለባቸው። የተሾሙ ዲያቆናት ደግሞ የሚቀጥለውን የሚያገለግሉ ናቸው። ሹመት ማለት ዘላለማዊ ሹመት እስከ መጨረሻው የሚቀጥል ነው። በዚህ ምክንያት አንድ ሽማግሌ በአንድ ወቅት የሽምግልና ሹመት ከተቀበለ ያንን አገልግሎት እያገለገለ ይቀጥላል። ሽማግሌውም ለዘላለም ይቀጥላል። ልክ ፓስተር እያስተማረ እንደሚቀጥለው ለቤተ ክርስቲያን ቢያገለግልም ባያገለግልም አንዴ እስከተሾመ ድረስ ያ ስያሜው ይቀጥላል። ምክንያቱም ያ ስያሜ የተሰጠው በሹመት ነው። መሾም ማለት የእግዚአብሔር የዘላለማዊ ቃል ኪዳን፣ የእግዚአብሔር ዘላለማዊ ኪዳኑ በሰው ላይ ሲሆን ማለት ነው። አንድ ሰው ሲሾም ለዘላለም ስራውን ለእግዚአብሔር እንዲሰራ የተሰጠው ኃላፊነት ለመቀበል ፈቃደኛ ሆኖ ሲመጣ ማለት ነው። በሕዝቡ ፊት ነው። ስለ አካላዊ ሹመት ስንነጋገር ፓስተር፣ ሽማግሌና የተሾሙ ዲያቆናት ማለት እንችላለን። ነገር ግን መንፈሳዊ ሹመት ስንመጣ መጽሐፍ ቅዱስ የእግዚአብሔር ንጉሳዊ ካህን እንደሆንን ለዘላለም ካህን ሆነን እንደምንቀጥል ይናገራል። ይህንንም በሹመት በኩል ነው ያገኘነው። ስለዚህ ሽማግሌዎች መንፈሳዊ ሹመት እንደሚቀበሉ እርግጠኛ ነኝ። ምዕመናንም አማኞችም ማንኛውም ክርስቲያን በዚህ መንገድ ከእግዚአብሔር የክህነትን ሹመት ተቀብሏል። ያለ ሹመት ካህን መሆን አንችልም። ነገር ግን መጽሐፍ ቅዱስ እግዚአብሔር የንጉሥ ካህናት እንድንሆን እንደጠራን ይናገራል። ስለዚህ እኛ አካላዊ ወይም መንፈሳዊ ሹመት የምንቀበል ሰዎች መሆን እንችላለን። አሜን። ሹመት ማለት ለዘላለም ለእግዚአብሔር መስራት አለብን ማለት ነው። እስከ ፍጻሜው ሕይወታችን እስኪያልቅ ድረስ፣ እስከዚያ ጊዜ ድረስ የኛ ብቸኛው ግዴታ፣ ዋናው ግዴታችን ለሱ ማገልገል ነው። ዝም ብለንና ሳናንገራገር ስራችንን መስራት አለብን። ለ3 ዓመታት ያህል አገልግያለሁ። ነገር ግን ከዚያ በኋላ የሚቀጥሉት 4 ዓመታት ደክሞኛል፣ ሰለቸኝ። ከዚያ በኋላ አላገለግልም፣ ካህን መሆን አልችልም፣ ለሌላ ሰው ይሰጥልኝ ማለት አንችልም። ከተሾምን በኋላ ብንወድም ባንወድም አገልግሎቱን ለዘላለም እያገለገልን መቀጠል አለብን። ምክንያቱም ለዘላለም የእግዚአብሔር ሰራተኛ ነና። ለአንድ ወቅት ሽማግሌ ልንሆን እንችላለን፣ ለአንድ ወቅት ዲያቆን ልንሆን እንችላለን። ካህን ግን ለዘላለም ነው የምንሆነው። ዘጸአት ምዕራፍ 28 ከቁጥር 41ን እንመልከት። ይህንንም ሁሉ ወንድምህን አሮንን ከሱ ጋር ልጆቹንም ታለብሳቸዋለህ፣ በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውማለህ ይላል። ስለዚህ ካህናቱ በዚህ መንገድ ነው የተሾሙት፣ የተቀቡት፣ በእግዚአብሔር ፊትም ካህን የሆኑት። እግዚአብሔርን ለዘላለም ስለሚያገለግሉ የተሾሙ ሰዎች ልዩ የሆነ ቅድስና፣ ልዩ የሆነ መለየትም ያስፈልጋቸው ነበረ። ካህን ለመቀደስና ይህን ቅድስና እና ከኃጢአት የተለየ ማንነትን መያዝ፣ በእግዚአብሔር ፊት ንጽህናን ለመጠበቅ ጥልቅ የሆነ የመንጻት ሂደትን ለመከተል እና በእግዚአብሔር ፊት ንጹህ ሆኖ መቅረብን መከተል አለባቸው። ስለ ጥቂቶቹ እነግራቸዋለሁ። በመጀመሪያ ስለ ጋብቻ። ጋብቻ በጣም እንግዳ ነገር ነው። በጣም እንግዳ የሆነ ስርዓትና ደንብ ነው። ዘሌዋውያን ምዕራፍ 21 ከቁጥር 7 እስከ 8 ለአምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችውን አያግባ፣ ወይም ከባሏ የተፈታችውን አያግባ፣ የአምላክን እንጀራ ያቀርባልና ስለዚህ ትቀድሰዋለህ፣ እኔም
የምቀድሳችሁ እግዚአብሔር ቅዱስ ነኝና እሱ ቅዱስ ይሁንልህ ይላል። መጽሐፍ ቅዱስ እንደሚለው ካህኑ ማግባት አይችልም። ልክ ነኝ? እናንተ ካህን ከሆናችሁ ማግባት አትችሉም። እዚህ ላይ ከላይ የጠቀስኳቸውን ሰዎች ማግባት አትችሉም። ጋለሞታ ሴትን ማግባት አትችሉም። የዕብራይስጥ ቃል ዛን ይላል። ይቅርታ ጃን ማለት ነው፣ ወይም ደግሞ ሃሮት ማለት ነው። ሃሮት ማለት ሰውነታቸውን በመሸጥ የሚተዳደሩ ወይም ሌሎች ሰዎች ጋር የሚተኙ ማለት ነው። በገንዘባቸው የሚገዙ ማለት ነው። ሰውነታቸውን የሚሸጡ እና ገንዘብ የሚያገኙ ማለት ነው። ሁለተኛው ደግሞ እርኩስ ሴት ናት። በዕብራይስጥ ቃል ሃላር ነው የሚባለው። ሃላር የተወጋ እንደማለት ነው። እርኩስ ማለት ነው። እርኩስ ሴት ማለት እንችላለን። ሰውነታቸውን እየሸጡ አይደለም፣ ከሌላ ጋር በመተኛት ገንዘብ እያገኙ አይደለም። ነገር ግን እነዚህ ሰዎች ታውቃላችሁ ለደስታ ብቻ ከሌሎች ሰዎች ጋር የሚተኙ ናቸው። እርኩስ ሴት። የረከሰች ሴት የሚባለው እንደዚህ አይነቱ ነው። የረከሰችውን አያግባ ይላል። የረከሰች መሆን የለባት። የተከለከለውን የግብረ ስጋ ግንኙነት የፈጸመች የተከለከለውን ሌሎቹን ነገሮች እያደረገች ያለች ሴት መሆን የለባቸው። ሶስተኛው ቡድን ደግሞ የተፋታች ሴት ናት። የተፋታች ሴት የዕብራይስጥ ቃል ጋራሽ ነው የሚላት። የተፋታች ሴት ስትመጣ ጥያቄ አለን ብዬ አስባለሁ። የጥያቄ ምልክቱም በጭንቅላታችን ውስጥ ብቅ የሚለው ምንድን ነው ብዬ ሳስብ ፍቺ ምን ችግር አለው ልንል እንችላለን። ነገር ግን በአይሁድ ባህል ላይ የተፋታች ሴት ወይም ደግሞ ባል የሌላት ሴት አርግዛ የምትገኝ ምን እንደምትደረግ ታውቃላችሁ። ማርያምን ታስታውሳላችሁ አይደል? ከዮሴፍ ጋር ሳትተኛ እንደወለደች ሲያውቁ ምን ለማድረግ እንደሞከሩ ከማርያም ጋር ለመፋታት እየሞከረ ነበር። ስለዚህ የፍቺ የምስክር ወረቀት ወይም የፍቺ ማስታወቂያ እውቅናን ማግኘት ፈለገ። እቺ ሴት እኔ ሳላው ከሌላ ሰው ጋር ተኝታለች ማለት ነው ብሎም አስቦ ነበር። ለመናገር የምፈልገውን ተረድታችኋል ብዬ አስባለሁ። አንዲት ሴት ከሌላ ሰው ጋር ከሆነች በኋላ ተመልሳ መታ ከሌላኛው ጋር እንድትሆን የክህነት ሕግ አይፈቅድም። የተፋታች ሴት ከሌላኛው ወንድ ጋር አብራ መሄድ እንደማትችል እንደማይጣጣሙ እዚህ ያሉ ነገሮች ብቻ አይደለም የሚናገሩት። የተፋታች ሴት ማለት የመጀመሪያውን ኪዳን ያፈረሰች ሴት ማለት ነው። ልክ እንደ መበለት እንደማለት ነው። መበለት በዕብራይስጥ ቃል አልማን ነው። ስለዚህ እነዚህ ቄሱ ማግባት የማይችላቸው 4 ሰዎች ናቸው። ወይም ደግሞ ካህን የሆነ ሰው እነዚህን የሴት ማህበራት ማግባት አይችልም። እንግዲህ ይህንን እንዴት እንደምንረዳ አላቅም። እንዴትስ በእኛ ላይ ተግባራዊ ማድረግ እንዳለብን አላቅም። እግዚአብሔር ጋብቻ ሲል ቃል ኪዳን ሲል ለዘላለም የሚዘልቅ የትዳር ጓደኛ ማለቱ። ጋብቻ የቀረውን ህይወታችንን ሙሉ በሙሉ ሊለውጥ የሚችል ነገር ነው። በመጽሐፍ ቅዱስ ታሪክ ውስጥም እየተከናወነ እንዳለ ማየት እንችላለን። ኤሊዛቤል እንዴት እንደቀየረች አይተናል። ሚስት ስትወስዱ
የንጉሥ አካብን ሕይወት፣ የአካብን ጠቅላላውን ማንነት፣ መላው ሕዝብን ታሪኩንም ለዋውጣ ጨረሰች። ስለዚህ ሴትን ዝም ብለን በጭፍን ማግባት የተቀረውን ሕይወታችንን ሙሉ በሙሉ ሊለውጥ እንደሚችል ማወቅ አለብን። ስለ ጋብቻ ጥብቅ ሕግ የተሰጠው ሰውነታቸውን ለመጠበቅና የዘር ሐረጋቸውን በተቻለ መጠን ንጹሕና ቅዱስ ለማድረግ ነበረ። ቀደም ብዬ እንደተናገርኩት ካህንና የካህን ግዴታው በዚህ የዘር ሐረግ ውስጥ በዚህ የደም ሐረግ ውስጥ አሮን ካህን ከሆነ የአሮን ልጅ ካህን እንዲሆን ነበር። በዚያም በጋብቻ ስህተት ቢፈጠር አንድ ስህተት በዚህ መሃል ከተፈጠረ የቀሩ ዘሮቹ በሱም የረከሱ ይሆናሉ ማለት ነው። ልክ ንጹህ ውሃ ካለ አንድ ሰው ቆሻሻ ውሃ ቢጠጣ አንድ ጠብታ እንኳን እዛ ንጹህ ውሃ ውስጥ ቢጨምር ከዚያም በኋላ የተቀረው ውሃ ቆሻሻ ይሆናል አይደል? መርከስም እኮ እንደዚሁ ነው። እግዚአብሔርም እኔን እንደ ካህን ሆነ ለማገልገል የደም መስመርህን መጠበቅ አለብህ እያለ ነው። በተቻለ መጠን ራስህን ንጹህ፣ ትክክል፣ ቅዱስ አድርገህ መጠበቅ አለብህ እያለ ነው። ይሄ ለአሮን ብቻ አይደለም። ምክንያቱም እኛ ይህን አካላዊና መንፈሳዊ ሹመት የምንቀበል ሰዎች ነን። የእግዚአብሔር ካህናት እንድንሆን የተጠራን ሰዎች ነን። ስለዚህ እግዚአብሔር ልናበላሸው ወይም ልናረክሰው ከሚችሉ ነገሮች እንድንርቅ እየጠየቀን ነው። ሕይወታችንን ተመልክተን በዙሪያችን ያለውን ተመልክተን ሙሉ በሙሉ ሊለወጡ የሚችሉ ነገሮችን ምንድናቸው ብለን ጠይቀን ሙሉ በሙሉ ሊያረክሱኝ የሚችሉ ነገሮች ምንድናቸው ብለን ጠይቀን ወደ እግዚአብሔር መቅረብ አለብን። ከነዚህ ነገሮች ራቁ፣ እነዚህን ነገሮች ተጠንቀቁ። መጽሐፍ ቅዱስ የሚለንን ነገር መስማት አለብን። ወደ ሕይወታችንም እንዳይገቡ መጠንቀቅ አለብን። እግዚአብሔር ለአዳም እንደዚህ አለው፣ ከመልካምና ክፉ እውቀት ዛፍ አትብላ። ለምንድን ነው እንደዚህ ያለው? ምክንያቱም ሙሉ በሙሉ ሊለውጠው ስለሚችል ነበረ። ያ አንድ ነገር አዳምን ሙሉ በሙሉ ማን እንደሆነ ማንነቱን እስኪረሳ ድረስ አስቀየረው። ለዚህ ነው እግዚአብሔር አትብላ፣ ተጠንቀቅ ያለው። ሲበላ ምን ሆነ? ተለወጠ፣ ተበላሸ፣ ረከሰ። ስለዚህ እግዚአብሔር እየጠየቀ ነው፣ እንደ ካህን መሆን ከፈለጋችሁ፣ በዚያ ንጽህና ለመቆየት ከፈለጋችሁ ሙሉ በሙሉ ሊለውጣችሁ የሚችሉ ነገሮችን ተጠንቀቁ። ሙሉ በሙሉ ሊያበላሹ የሚችሉ ነገሮችን ተጠንቀቁ። ሙሉ በሙሉ ሊያረክሱ የሚችሉ ነገሮችን ተጠንቀቁ። ስለ ጋብቻ እያወሩ አይደለም። ስለ ሴቶችም እያወሩ አይደለም። ሴቶችንም እያስጠነቀቁ ነው። ስለ ሌላ ነገር እያወራው ነው። እግዚአብሔር እንዲህ ይላል፣ ትክክል ከሆነ ሊለውጥ ወይም ሙሉ በሙሉ ሊያረክስ የሚችል ከሆነ መፈተን አለብህ። ልክ ከሆነ አድርገው፣ ተጠንቅቀ፣ ልክ ካልሆነ ተወው ይላል። አትቅረብ ይላል። ጆሮህን አትስጠው፣ ልብህን አትስጠው፣ ተጠንቀቅ ይላል። ይህም ካህኑ ማለፍ ያለበት የመጀመሪያው እርምጃ ነው። ስለዚህ ውድ ወንድሞቼና እህቶቼ በህይወታችን ልክ የሆነውን በዙሪያችን ያሉ ሊለውጡ የሚችሉ ሙሉ በሙሉ ሊያበላሹን የሚችሉ ነገሮች ምን እንደሆኑ ማወቅ አለብን። እናም ይሄ እንደሆነ ካወቅን ማወቅ ያለብን ሌላኛው ደግሞ ጆሮአችንን፣ ልባችንን በትክክል መስጠት እንደሌለብን ነው። ለእነዚህ ነገሮች ራሳችንን መስጠት እንደሌለብን ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ደግሞ የመንጻት ስርዓት ዘኍልቍ ምዕራፍ 19 ከቁጥር 11 እስከ 13 ነው። እንዲህ ይላል፣ የሞተውን ሰው በድን የሚነካ 7 ቀን ርኩስ ይሆናል። በዚያም ውሃ በሦስተኛውና በሰባተኛው ቀን ሁለመናውን ያጠራል፣ ንጹሕም ይሆናል። ነገር ግን በሦስተኛውና በሰባተኛው ቀን ሁለመናውን ባያጠራ ንጹሕ አይሆንም። የሞተውን ሰው በድን የነካ ሁለመናውን ባያጠራ የእግዚአብሔርን ማደሪያ ያረክሳል። ያ ሰው ከእስራኤል ዘንድ ተለይቶ ይጥፋ፣ በሱም ላይ የሚያነጻ
ውሃ አልተረጨምና እርኩስ ይሆናል፣ እርኩሰቱም ገና በሱ ላይ ነው ይላል። ልክ ነው። እርኩስ የሆነው ነገር የሚነካው ካህን እርኩስ ይሆናል። እርኩስ የሆነውን ነገር ወደ ውስጥ የሚያስገባው ካህን ራሱ እርኩስ ይሆናል። የዚህ ርኩስ ምሳሌ የሞተ የሚለውን ተጠቅሟል። እርኩስ የሆኑ ካህናት በቤተ መቅደስ ውስጥ ማገልገል አይችሉም። እርኩስ ካህን እርኩስ የሆነውን የተሾመውን ሰዎችን የእግዚአብሔርን ቤት ማገልገል አይችልም። እግዚአብሔር እንዲህ ይላል፣ ከነዚህ ነገሮች ተጠንቀቁ። ከቅዱሳት መጻሕፍት እንደምናየው ካህናት በሰዎች የቀብር ስነ ስርዓት ላይ እንዲገኙ አይፈቀድላቸውም። ካህናቱ አልተፈቀደላቸውም። መንካትም እዛ አካባቢ መቆምም አልተፈቀደላቸውም። በአንድ ክፍል ውስጥ እንኳን እንዳይኖሩ በጣም መጠንቀቅ እንዳለባቸው ነው የሚገልጸው። ስለዚህ በሰዎች የቀብር ስነ ስርዓት ላይ እንዲገኙ አልተፈቀደላቸውም። አንዳንድ የተለያዩ ሁኔታዎች አሉ። ከስድስተኛው የቤዛነት ታሪክ መጽሐፍና ከመጽሐፍ ቅዱስ ማግኘት የምትችሉት ሁሉንም ዝርዝሮች አስቀምጠንላቸዋል። እሺ ይህንን ዝም ብዬ እዘላለሁ። ነገር ግን በአጠቃላይ ካህናቱ በቀብር ስነ ስርዓቱ ላይ እንዲገኙ አልተፈቀደላቸውም። ሆኖም በዛሬው ቤተክርስቲያን በፓንጋንግ በሚገኘው የጌታ ቃል ኪዳን ቤተክርስቲያን የፓንጋንግ እስር ቤት ቤተክርስቲያን ፓስተሩ የቀብር ስነ ስርዓቱን ይመራል። ሽማግሌዎችም አገልግሎቱን ይከታተላሉ፣ ይመራሉ። ዲያቆናቱም ደግሞ የሬሳ ሳጥኖቹን ይይዛሉ። ልክ ነኝ? ዘኍልቍ ምዕራፍ 19 ከቁጥር 11 እስከ 13 በአካላዊ ቃል ለኛ ሊተገበር አይችልም። እንግዲህ ክርስቲያኖች እንደመሆናችን አማኞች እንደመሆናችን የቤተ ክርስቲያን አባል ወደ ቤተ ክርስቲያን አባላት የቀብር ስነ ስርዓት መሄድ እንደማይችሉ ይናገራል። ስለዚህ ይሄ ስለ ስጋዊ ነገር አይደለም። ይሄ መንፈሳዊ ነገርን እያመለከተ ያለው ታሪኩን በዚህ መንገድ ያስረዳል። በመጽሐፍ ቅዱስ ውስጥ ሞት የኃጢአት ውጤት ነው። የኃጢአት ውጤት ስለሆነም ሙታንን መንካት ማለት ካህኑ በኃጢአት ውስጥ ተሳትፏል እንደማለት ነው። ሙታንን መንካት ማለት በሆነ መንገድ በኃጢአት ውስጥ ተሳትፌያለሁ እንደማለት ነው። ሙታን ሙሉ በሙሉ ሊያረክሱ የሚችሉ ነገሮች ብናስወግድም አንዳንድ ጊዜ የኃጢአት መማረክ፣ የርኩሰት መማረክ ያጋጥመናል። አንዳንድ ጊዜ አንፈልግም። ታውቃላችሁ ግን አንዳንድ ጊዜ በእግዚአብሔር ላይ ኃጢአት እንድንሰራ እንፈተናለን። እግዚአብሔር እንድናደርግ የማይፈልገውን ነገር ለማድረግ እንፈተናለን። እነዚህ ሁሉ ሊያረክሱ የሚችሉ ትላልቅ ነገሮች ሙሉ በሙሉ ካስወገድን በኋላ የፈተናንና የኃጢአትን ጊዜም እንጋፈጣለን። ለእነዚህ ጉዳዮች እግዚአብሔር ለካህኑ የመንጻት መንገድ ሰጥቷል። ይህም ያለ ነውር ቀይ ጊደርን መስዋዕት ማድረግ ነው። ዘኍልቍ ምዕራፍ 19 ከቁጥር 2 እንዲህ ይላል፣ እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው፣ መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው ይላል። ስለዚህ ካህኑ በሆነ መንገድ ይህንን ጊዜ ሲያገኝና በሆነ መንገድ ሬሳውን ሲነካ እግዚአብሔር እንዲህ ይላል፣ እንከን የሌለባትን ቀይ ጊደር ለኃጢአት መስዋዕት፣ ለሚቃጠል መስዋዕት አምጡ ይላል። በመጽሐፍ ቅዱስ ውስጥ የተገለጹ መንገዶች አሉ። እንዲሁም በስድስተኛው መጽሐፍ ውስጥ በሚገባ የተብራራም አለ። ተግባራዊ መንገዶችንም ለመረዳት መጽሐፉን እንድታነቡ እመክራለሁ። ነገር ግን ሙሉ በሙሉ ባላብራራም ይሄ ያለ ነውር የሆነው ጊደር ካህናት እንደሚያቀርቡ እናንተም እንደምታቀርቡ እርግጠኛ ነኝ። የኛ ግን ልክ እንደ ካህናቱ በአካል የሚቀርብ አይደለም። ነገር ግን ሙሉ በሙሉ ባላብራራም ይሄ ያለ ነውር የሆነውን ጊደር እንደሚያቀርቡ እርግጠኛ መሆን አለብን። ኢየሱስ ክርስቶስን ያስታውሰናል አይደል? ያለ ነውር የሆነ ኃጢአት የሌለበት ለኃጢአታችን የከፈለው ኢየሱስ ክርስቶስ እንደሆነ ያስታውሰናል። ነውር የሌለበትን ጊደር አቅርበዋል። ነውር የሌለበት ኢየሱስም ለኛ ቀርቧል። ኢየሱስ ለኛ የሚበጅ መስዋዕት መሆኑ በዚህ መንገድ ሊተረጎም ይችላል። ስለዚህ ዕለት ተዕለት ሕይወታችን በቤተ መቅደስ ውስጥ ለማገልገል እግዚአብሔርን ለማገልገል መታጠብና በኢየሱስ ክርስቶስ ደም ራሳችንን ማጽዳት አለብን። እግዚአብሔርን ለማገልገል ቤተ መቅደስን ለማገልገል እሑድን ብቻ አታስቡ። ጸሎትን ስለመምራት ወይም ሌሎችን የመሳሰሉ ነገሮችንም አታስቡ። የእግዚአብሔር ቤተ መቅደስ እኛው ነን።
እኔና እናንተ ሁላችንም መንፈሳዊ የእግዚአብሔር ቤተ መቅደስ ነን። ዕለታዊ ህይወታችን ልክ እንደ ካህን እንዴት እንደሚመራ፣ እንደ ተሾሙ ሰዎች እንዴት እንደሚመራ ነው። እግዚአብሔር የሚለው ዘውትር የኃጢአታችን ጊዜያትን እንድናጠፋ ነው። እግዚአብሔር በዚህ ያለ እግዚአብሔር በሚገኝበት ቦታ ደግሞ ነውር እንዳይኖር ቀይ ጊደር እያመጡ ሊነጹ እንደቻሉት በኢየሱስ ደም እየነጻን አገልግሎታችንን መቀጠል እንዳለብን ነው። መንጻት አለባችሁ እያለ ነው። አለበለዚያ መታችሁ ልታገለግሉኝ አትችሉም ይላል እግዚአብሔር። እዚህ እንደምንለው ያለ ነውር ቀይ ጊደር የሚያድንልን ሰው የለም። ነገር ግን በኢየሱስ ክርስቶስ ደም እኛ መታጠብ እንችላለን። ስለዚህ እሁድ ብቻ ሳይሆን በየቀኑ በየሰዓቱ ኃጢአት ብንሰራ፣ ስህተት ብንሰራ ወይም ፈተና ቢገጥመን በኢየሱስ ክርስቶስ መታመን አለብን። በኢየሱስ ክርስቶስ መታመንና በኢየሱስ ክርስቶስ ደም በየቀኑ በየሰዓቱ መታጠብና መንጻት አለብን። እንደ ተሾሙ ሕዝብና እግዚአብሔርን ያለማቋረጥ የሚያገለግሉ ካህናት ሆነን የምንቆይበት ብቸኛው መንገድ ይሄ ነው። ይህም በጸሎታችን እንዲኖረን እጸልያለሁ። የኢየሱስ ክርስቶስ ስም አለን። ፈተና ሲመጣ፣ ጭንቀት ሲመጣ፣ የሆነ ነገር ሲመጣ እንጸልይ። በኢየሱስ ክርስቶስ ስም እንመርከክና እንጸልይ። ኃጢአታችንን፣ በደላችንን፣ እነዚህን ሁሉ ነገሮች ታጥበን በኢየሱስ ክርስቶስ ደም እንንጻ። እኔና እናንተ በየቀኑ ለዘላለም የእግዚአብሔር ካህን ሆነን እንድንቀጥል ዘንድ እግዚአብሔር አቅሙን ይስጠን። አሜን። በሶስተኛ ደረጃ ይሄ ስለ መጨረሻው ማውራት የምፈልገው ነው። ነህምያ ምዕራፍ 7 ቁጥር 65ን ብትመለከቱ ሐቴርሴታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትበሉም አላቸው ይላል። ስለ ቅድስተ ቅዱሳን ነው። ይሄ እጅግ ቅዱስ ነገር በሉ። ከቅድስተ ቅዱሳን ነው የበሉት። ስለዚህ ካህኑ የበላው ወይም ካህኑ እንዲበላ የተፈቀደለት ምግብ ይበላል። በዚህ ገጹ ላይ ማየት ትችላላችሁ። ካሺም ይባላል። እንደምታዩት ካዴስ ወይም ደግሞ ካዴሽ እዚያ ነው። ተመሳሳይ ቃል ሁለት ጊዜ ጥቅም ላይ ውሏል። ቃዴስ የሚለውን እንውሰደው። ቃዴስ ወይም ካዴስ ማለት እንችላለን። ካዳሽ ሌላ ትርጓሜው ነው። ካዳሽ ማለት ቅዱስ ማለት ነው። ስለዚህ ሁለት ጊዜ ጥቅም ላይ እየዋለ ነው ማለት ነው። የቅድስተ ቅዱሳን ማለት ነው። ቅድስተ ቅዱሳን ማለት እዚህ ላይ እየተነጋገርን ያለነው መካከለኛው ክፍል ነው። በመገናኛው ድንኳን ውስጥ ስላለው ቦታ ቅዱስ ስፍራና ቅድስተ ቅዱሳን ስላለው መካከለኛው ቦታ ነው። ካህኑ ሊበላው ስለሚገባው ምግብ እየተነጋገርን ነበር። ምግቡ ራሱ ቅድስተ ቅዱሳን ይባላል። ምግቡ ራሱ ቅድስተ ቅዱሳን ከተባለ ካህኑ ቅድስተ ቅዱሳንን መብላት አለበት ማለት ነው። ቅድስተ ቅዱሳን ማለት ፓስተሩ ሙሉ ጊዜ በየቀኑ በእያንዳንዱ ምግብ ምርጥ ጥራት ያለው ምግብ ሊኖረው ይገባል። እንደዚህ ከሆነ እወደዋለሁ፣ እንደዛ ካልሆነ ግን አልወደውም የሚለው መሆን አይገባም። ካህኑ የሚበላው ምግብ ቅድስተ ቅዱሳን ተብሎ ይጠራል። እግዚአብሔርም አብራርቷል። በኋላ ላይ ወደ ጥያቄው ልመለስና ነገር ግን እግዚአብሔር ቅድስተ ቅዱሳን ምግብ ሊበላ በማይችልበት ጊዜ ጉዳዮችን አብራርቷል። በእነዚህ ምክንያቶች ሊበላ አይችልም ብሏል። ታዲያ ምን ያስተምራል ይሄ? ብንበላም ሆነ ብንጠጣም ለእግዚአብሔር ክብር ማድረግ እንዳለብን ያስተምረናል። ለእግዚአብሔር ክብር ማድረግ አለብን። እናም ይሄ የተሾሙት ሰዎች ሊኖሩ የሚገባ ህይወት ነው። እዚህ የምናገረው ዋናው ነጥብ የተሾሙ ሰዎች ካህናት የእግዚአብሔር አገልጋዮች ናቸው። ይሄ የእሁድ ጉዳይ አይደለም። አንድ ጊዜና በ7 ቀናት ውስጥ ነገሮች ተደርጎ የሚጠናቀቁ አይደሉም። በቤተ መቅደስ ውስጥ ሲሆን ብቻ አይደለም፣ በቤተ ክርስቲያን ውስጥም ብቻ አይደለም። ዛሬ ለምንኖር ለኛ ዕለታዊ ነገር ነው። ሰኞ ዕለት ካልጋችሁ ትነቃላችሁ አይደል?
የእግዚአብሔር የንጉሳዊ ካህን እንደሆናችሁ ታስባላችሁ። መኖር አለባችሁ። የተሾሙት ሰዎች የአኗኗር ዘይቤን መከተል አለባችሁ። ያ ሙሉ በሙሉ ሊያበላሹን ከሚችሉ ነገሮችን መለየት አለብን። ያም ማለት እኛን ለመለየት በኢየሱስ ክርስቶስ ደም ራሳችንን ሁል ጊዜ ለማንጻት ፈቃደኛ መሆን አለብን። በዘመናችን ይህን የቅድስተ ቅዱሳን ሕይወት ማግኘት አለብን። የምናደርገውን ሁሉ ለጌታ ክብር ማድረግ አለብን ማለት ነው። ወደ ስራ ስትሄዱ የምናደርገው ለጌታ ክብር መሆን አለበት። ስትበሉ፣ ጓደኞቻችሁን ስታገኙ፣ የአካል ብቃት እንቅስቃሴ ስታደርጉ፣ ቤታችሁን ስታጸዱ፣ ሁሉም ነገር ለእግዚአብሔር ክብር መሆን አለበት። እንዲህ ስናደርግ እግዚአብሔር ይገነዘበናል። የቅድስተ ቅዱሳንን እየበሉ ነው ይላል። እኔ እንዳዘዝኩት ልክ እንዳልኩት ነገር ግን ለምሳሌ እየበላን ተኝተን ከሆነ ነገሮችን እያደረግን ከሆነ ለራሳችን እንጂ ለእግዚአብሔር ክብር አይደለም። ያኔ ነው እንደዚህ አይነቱን የምናረክሰው የእግዚአብሔርን መንገድና የእግዚአብሔርን እቅድ አደጋ ላይ የምንጥለው። ቅድስተ ቅዱሳኑን እየበላን አይደለም። እዚህ ላይ እንዳልኩት በቤተ ክርስቲያን ውስጥ መልካም እስከሆንን ድረስ ግዴታችንን እየተወጣን እንደሆነ እናስባለን። ነገር ግን እግዚአብሔር ዛሬ እየፈለገን ያለው የሚፈልገንም በቤተ ክርስቲያን ውስጥ ወይም እሁድ ቀን ብቻ አይደለም። በመላው ህይወታችን፣ በዕለት ተዕለት ህይወታችን እግዚአብሔርን የሚፈራ ህይወትን ይፈልጋል። ወንድሞቼና እህቶቼ እነዚህ ቅዱሳን ሰዎች የምንባል ሰዎችን ነው። ቅዱሳን ካህናት የምንባል ነው። በእግዚአብሔር ፊት ጻድቃን የሆንን ካህናት ነው። እሱም ማገልገል እንድንችል በእውነት የንጉሳችን ካህን እንድንሆን እጸልያለሁ። በመጨረሻም ዛሬ እንደ መደምደሚያ ይቅርታ እዚህ ጋር ምን ይላል? የክህነት ሹመት ይላል። ምግቡ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ የዛሬ መደምደሚያው እንዴት እንደምንነጻ ነው። ታዲያ እንዴት እንደምንነጻ ካየን በኋላ እንዘጋለን። በእርግጥ በኢየሱስ ክርስቶስ ደም ነው። ግን ይህን መጽሐፍ ቅዱስ እንመልከት። ዘሌዋውያን ምዕራፍ 22 ከቁጥር 6 እነዚህ ሁሉ የሚነካ ሰው እስከ ማታ ድረስ እርኩስ ይሆናል፣ ገላውን በውሃ ካልታጠበ ከተቀደሰው አይብላ ይላል። ርኩሳን ነገሮች ከነኩ ሰዎች ርኩሳን ይሆናሉ፣ በውሃ ካልታጠቡ በስተቀር አይነጹም። ስለዚህ ራሳችንን ብናጥብ ንጹህ ወደ መሆን እንመጣለን ማለት ነው። እንግዲህ ውሃ ምንድን ነው? ውሃ ምንድን ነው? ኤፌሶን ምዕራፍ 5 ከቁጥር 26 ላይ አብረን ማንበብ እንችላለን። ስክሪን ሳይዙን ብጨምር ሁላችሁም ታያላችሁ። ዙም ላድርገው። ኤፌሶን ምዕራፍ 5 ከቁጥር 26 ላይ መጽሐፍ ቅዱስ ካላችሁ ክፈቱና አብረን እናንብብ። ኤፌሶን ምዕራፍ 5 ከቁጥር 26 ተዘጋጃችሁ? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እሺ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለሷ ራሱን አሳልፎ ሰጠ ይላል። ውሃ ምንድን ነው? የእግዚአብሔር ቃል ነው የሚያነጻ። ታዲያ እንዴት ልንነጻ እንችላለን? መንጻት የሚለውን እንዴት ነው ማግኘት የምንችለው? እንዴት ነው እግዚአብሔርን ነስተን መምሰል የምንችለው? እንዴት ነው ለማገልገል ዝግጁ መሆን የምንችለው? እግዚአብሔር እንዲህ ይላል፣ በእግዚአብሔር ቃል ንጹህ መሆን ትችላላችሁ ይላል። ውድ ወንድሞቼና እህቶቼ ይህ እግዚአብሔር ቃል ነው። መጽሐፍ ቅዱስ ኢየሱስ ክርስቶስ ስለተሰጠን የተባረክነን። በቤተ ክርስቲያን ታሪክም መጽሐፍ ቅዱስን የበለጠ መረዳት እንችላለን። የእግዚአብሔርን ቃል የበለጠ መረዳትም እንችላለን። የእግዚአብሔርን ቃል በመረዳት እኔና እናንተ ወደ ካህንነት እየነጻን እንደሆነና እሱን ለማገልገል ዝግጁ እንደሆንን እርግጠኛ ነን። ወደ እሱ ለመሄድ እሱን ለማግኘት እና በፊቱ ለማገልገል ዝግጁ የምንሆነው በዚህ መንገድ ነው። በአስቸጋሪ ጊዜ ውስጥ ከሆንን ወይም በሆነ መንገድ እንደ ቆሸሽን ካሰብን፣ በእነዚህ ሁሉ ችግሮች ከተከበብን ይህንን አስታውሱ። እሱን ለማገልገል ብቁ እንዳልሆናችሁ ከተሰማችሁ እባካችሁ ልንነጻ እንደምንችል አስታውሱ። በእግዚአብሔር ቃል ልንታጠብ እንችላለን። የእግዚአብሔር ቃል በመዝሙር 119 ቁጥር 9 ላይ ተመሳሳይ ነገር ይናገራል። መዝሙር 119 ቁጥር 9 ላይ ጎልማሳ መንገዱን በምን ያነጻል? ቃልን በመጠበቅ ነው ይላል። ቃሉን መጠበቅ። ወንድሞቼና እህቶቼ የእግዚአብሔርን ቃል እንጠብቅ፣ ቃሉን እንከተል።
በልባችን ውስጥ እናድርገው፣ በዕለት ተዕለት ህይወታችን ውስጥ እናድርገው። ህይወታችን ቅዱስ ንጹህና የተቀደሰ እንዲሆን እኔና እናንተ በእውነት በእግዚአብሔር እንድንታወቅ በአባታችን በእግዚአብሔር ዘንድ ዕውቅና እንዲሰጠን እሱን ማገልገል የሚችል እውነተኛ ካህን እቅዱንም ፈቃዱንም የምናደርግ የምንፈጽም እውነተኛ ካህን እንድንሆን እግዚአብሔር ይርዳን። አሜን።